አንቱ አዛኝ ነቢይ፣ አንቱ የሁሉ በላጭ፣ የድሆች አባት፣ አንቱ የነቢያት መደምደሚያ፣ አንቱ የአላህ ወዳጅ፣ አንቱ የወንጀለኞች አማላጅ። ያ ረሱለላህ ነፍሴ ለነፍሱ ፊዳ ትሁን፣ ሁላችንም ከነፍሶቻችን በላይ እንወዶታለን። ያ ረሱለላህ። ጊዜው ዒሳ ዓለይሂ ሰላም ካረገ 600 ዓመታትን አስቆጥሯል። ዓለም በጨለማ ተውጣለች። የሰው ዘር ድንቁርናው ከምንም በላይ አይሏል። በዚያ ዘመን ዚና ዓለም ላይ እጅጉን ተስፋፍቶ ነበር። የዓረብ ነገዶች በተለያዩ የጎሳ መሪዎች የሚመሩ ቢሆኑም ጉልበተኛው ከደካማው፣ ሀብታሙ ከድሃው፣ ባለብዙ ዘመዱ ከባይተዋሩ እየቀሙ የሚኖሩበት ዘመን ነበር። በዚያ ዘመን ስልጡን የሚባሉት ፐርሺያዎች እንኳን እሳት በማምለክ የዘቀጠ የአስተሳሰብ ድንቁርና ውስጥ ነበሩ። በዚያ ዘመን ሴት ልጅ የተዋረደች ፍጥረት ነበረች። ሴት ልጅ ያለው አባት ከአቻዎቹ በነጻነት የማይቀላቀልበት ዘመን ነበር። አዎ፣ በዚያ ዘመን ሴት ልጅ የውርደት መገለጫ ናት በማለት ከነነፍሷ የሚቀብሩበት ዘመን ነበር። በዚያ ዘመን በተከበረው የአላህ ቤት ካዕባ ውስጥ 300 አማልክቶች ይመለኩ ነበር። ይህም አላንስ ብሎ የካዕባ ጎብኚዎች እርቃናቸውን በካዕባ ዙሪያ ይዞሩ ነበር። የሰው ዘር በዚህ የድንቁርና ባህር ውስጥ በመዋለል ላይ ሳለ አንድ ነዋሪነቷ መካ የሆነና እሷም አሚና የምትባል አረባዊት እንስት አብዱላህ ከተባለ ሕጋዊ ባለቤቷ በመካ ከተማ ጸነሰች። ይሁን እንጂ አብዱላህ ባለቤቱ ነፍሰ ጡር ሆና ሳለ ከቁረይሽ ነጋዴዎች ጋር ሸቀጥ ለማምጣት ከሀገር ወጣ። ከነጋዴዎቹ ጋር ያሰበበትን ደርሶ ለንግድ አስፈላጊ የሆነውን ዕቃዎችን ሸምቶ ሲመለስ የትሪብ ወይም መዲና የተባለች ከተማ ሲደርሱ አብዱላህ ትንሽ ተጫጫኑ። ነጋዴ ጓደኞቹም የንግድ ሸቀጦቻቸውን ይዘው የትም መቆየት ስለሌለባቸው መዲናን ትተው ሊያልፉ ሲሉ አብዱላህ እኔ እያመመኝ ስለሆነ እዚህ ሀገር አጎቶቼ ጋር ትንሽ መቆየት እፈልጋለሁ ብሏቸው እነሱን ሸኝቶ እሱ እዚያው መዲና ቀረ። እነሱም ሸቀጣቸውን ይዘው መካ ጉዞአቸውን ቀጠሉ። በመጨረሻም አብዱላህ የአብራኩን ክፋይ ለማየት ሳይታደል ዱንያን በመዲና ከተማ ተሰናበተ። ወራት በወራት እየተተካኩ የአሚናም የመውለጃ ጊዜዋ ደረሰ። ምንም እንኳን አሚና ባለቤቷ በመውለጃ ጊዜዋ ከጎኗ ባይኖርም የሷን መውለጃ ቀን የሚጠባበቁ የአብዱላህ ወንድሞችና አባቱ በእንክብካቤ አቆይቷታል። በወርሃ ረቢዕ አወል በዕለተ ሰኞ ምድር ዓለማችን ለብዙ ሺህ ዓመታት ተጠብቀው የነበረ ሰው ብቅ አለ። ያ የነቢያት መደምደሚያ የሆነው፣ ያ የእዝነት መገለጫ የሆነው፣ ያ ምድርን ከጽልመት የገላገለው ሰው ከአሚና ማህፀን ወደ ምድራችን ተሸጋገረ። ያ ሰው ስሙ ሙሐመድ ኢብኑ ዓብድላህ ኢብኑ ዓብድልሙጠሊብ ኢብኑ ሃሽም ኢብኑ ዓብዱ መናፍ ኢብኑ ቁሰይ ኢብኑ ኪላብ ኢብኑ ሙራ ኢብኑ ከዕብ ኢብኑ ሉአይ ኢብኑ ጋሊብ ኢብኑ ፊህር ኢብኑ ማሊክ ኢብኑ ነድር ኢብኑ ኪናና ኢብኑ ኩዘይማ ኢብኑ ሙድሪካ ኢብኑ ኢልያስ ኢብኑ ሙضር ኢብኑ ኒዛር ኢብኑ ማዕድ ኢብኑ ዓድናን እያለ የዘር ሐረጉ ከኢስማዒል ዓለይሂ ሰላም ጋር ይገናኛል። አሚና ረሱልን ዓለይሂ ሰላቱ ወሰላም ልክ እንደተገላገለች ثويبቱል አስለሚያ የምትባል የአቡ ለሃብ ባሪያ ወደ አሳዳሪዋ አቡ ለሃብ ዘንድ ስትሮጥ በመሄድ የወንድምህ ሚስት አሚና ወንድ ልጅ ተገላገለች ብላ ስታበሰረው እሱም በደስታ ሰክሮ አንቺ ካሁን ጀምሮ ባሪያ አይደለሽም ነፃ ነሽ አላት። የረሱላችንም ዓለይሂ ሰላቱ ወሰላም አያት የሆነው ዓብዱል ሙጠሊብ ይህን የምስራች ሲሰማ በሽማግሌ አቅሞ በሩጫ አሚና ዘንድ በመሄድ ሕፃኑን በደረቱ አቅፎት በስስት እየሳመው ወደ ካዕባ ገሰገሰ።
አላህም ሙሐመድ የሚለውን ስም በዐብዱል ሙጠሊብ ልብ ቀረጸለትና የረሱላችንን ዓለይሂ ሰላቱ ወሰላም ስም ሙሐመድ ብሎ ሰየማቸው። ሙሐመድ ማለት ትርጉሙ የተመሰገነ ማለት ነው። ከዚያም በኋላ አረቦች በተለምዶ ሕፃናት ልክ እንደተወለዱ በጥንካሬ እንዲያድጉ ገጠር ይሸኟቸው ነበርና ረሱልም ዓለይሂ ሰላቱ ወሰላም ወደ ገጠር ሊሸኙ ገበያ ላይ የገጠር ሴቶችን ፍለጋ ተወጣ። መካ ውስጥ አንድ አካባቢ አለ፣ ሕፃናቱን ተረካቢዎችና ሕፃናቱን አስረካቢዎች የሚገናኙበት። እዚያ ቦታ የተሰለፉ ሕፃናት በሙሉ አሳዳጊ አግኝተው ሲሄዱ ረሱል ዓለይሂ ሰላቱ ወሰላም ግን አባት የሌላቸው የቲም ስለሆኑ ሁሉም አሳዳጊዎች ሊወስዷቸው ፈቃደኛ አልሆኑም። ሁሉም አሳዳጊ ሕፃናቱን ይዞ ወደ ሀገሩ ሊንቀሳቀስ ሲል ሐሊማ የተባለች እድለኛ የሕፃናቱን ገበያ ገብታ ረሱልን ዓለይሂ ሰላቱ ወሰላም ብቻ ስታገኝ ባዶ እጄን ከምመለስ ብላ ይዛቸው ከአካባቢዋ ሰዎች ጋር ጉዞ ጀመረች። ረሱል ዓለይሂ ሰላቱ ወሰላም ልክ ያሳዳጊያቸውን ሀገር ሲደርሱ ለዘመናት በድህነት የሚታወቀው ያሳዳጊያቸው የሐሊማ ቤት በጥጋብ ደስታ ተሞላ። የሐሊማ ቤት ታይቶ በማያውቅ የበረካ ማዕት አሸበረቀ። በዚህ ሁኔታ ረሱል ዓለይሂ ሰላቱ ወሰላም እዚያው ገጠር ውስጥ አድገው ከሕፃናት ለመጫወት በቁ። ከዕለታት አንድ ቀን ረሱል ዓለይሂ ሰላቱ ወሰላም ከጥቢ ወንድማቸው ከሐሊማ ልጅ ጋር ለመጫወት ከቤት ራቅ ብለው ሳለ ሁለት መላእክት በሰው ተመስለው መጡ። ረሱላችንንም ዓለይሂ ሰላቱ ወሰላም ወደ ዳር አወጧቸውና ደረታቸውን መሰንጠቅ ጀመሩ። ይህ ሁሉ ሲሆን የረሱል የጥቢ ወንድም በቅርበት እየተከታተለ ነበር። በፍጥነት ወደ እናቱ በመሄድ ሙሐመድን ሁለት ሰዎች አስተኝተው እየገፈፉት ነው አላት። እሷም በድንጋጤ ስትሮጥ ረሱል ዓለይሂ ሰላቱ ወሰላም ወዳሉበት ቦታ ገሰገሰች። ቦታው ላይ ስትደርስ ረሱልም ዓለይሂ ሰላቱ ወሰላም በድንጋጤ ተሞልተው ቆመው አገኘቻቸው። ከዚያም በፍቅርና በስስት አቀፈቻቸው። አቅፋቸው ምን ሆንክብኝ ልጄ ብላ ስትጠይቃቸው ረሱልም በጣፋጭ አንደበታቸው ከወንድሜ እየተጫወትን ሳለ ሁለት ሰዎች ድንገት መጡ። ከዚያም አስተኝተውኝ ደረቴን ለሁለት ከከፈሉት በኋላ የሆነ ጥቁር ነገር ከደረቴ ፈልገው አወጡ። ከዚያም በጣም ነጭና የሚገርም ነገር በቦታው ተክተው ደረቴን እንደነበረ መልሰው ሄዱ ብለው ነገሯት። እነዚህ ሁለቱ መላእክቶች ጅብሪልና ሚካኤል ነበሩ። ከዚያም ሐሊማ ረሱልን ዓለይሂ ሰላቱ ወሰላም በእቅፏ አስገብታ እቤት አመጣቻቸው። ይህን ጊዜ ባለቤቷ ሐሊማ ይህን ልጅ ለወላጆቹ መመለስ ያለብን ይመስለኛል፣ ምክንያቱም የአሁኑ ቦታ ላይ ተለክፎ ሊሆን ይችላልና ነገሩ ሳይጸናበት መካ ወስደን እናስረክቡ አላት። እሷም በዚህ ተስማምታ ለዓመታት በአካባቢያቸው ኑር ያበራላቸውን ሕፃን በ4 ዓመቱ ወደ መጣበት መካ ይዘውት ሄዱ። ከዚያም ብዙ ተጉዘው መካ ሲደርሱ የረሱልን ዓለይሂ ሰላቱ ወሰላም እናት አገኟትና ልጇን አስረከቧት። እሷም ለምን እንዳመጡት ስትጠይቃቸው ልክፍት እንዳይነካው ፈርተው እንደሆነም ነገሯት። ያን ጊዜ እሷም ወላሂ የኔን ልጅ ልክፍት አይነካው፣ ሙሐመድን ነፍሰ ጡር ሆኜ ምን እንዳየው ልንገራችሁ። ከኔ ውስጥ የሆነ ብርሃን ወጥቶ የሻም ሀገር ህንፃዎች ላይ ሲያንጸባርቅ ተመልክቻለሁ። ደግሞም እሱን አርግዤ ምንም አይነት የእርግዝና ስሜት አልተሰማኝም። ይህ ልጅ ትልቅ ሚስጥር አለው አለቻቸው። ከዚያም ረሱላችን ዓለይሂ ሰላቱ ወሰላም ከእናታቸው አሚና ጋር መኖር ጀመሩ። ከዕለታት አንድ ቀንም የረሱል ዓለይሂ ሰላቱ ወሰላም እናት አሚና ልጇን ሙሐመድንና አገልጋዩዋን ኡሙ አይመንን ይዛ የባለቤቷን ቀብር ልትዘይርና ለረሱልም ዓለይሂ ሰላቱ ወሰላም አጎቶቻቸውን ልታስተዋውቅ ወደ የትሪብ ወይም መዲና ጉዞ ጀመረች። ጉዞው በጣም ከባድ ነበር። አየሩም እጅጉን ይከብዳል። ይሁን እንጂ ከመካ ተነስተው ጋራ ተራራውን አቋርጠው መዲና ደረሱ።
አሚና ልጇንና አገልጋይዋን ይዛ በመዲና ምድር ለአንድ ወር ያህል ተቀመጠች። ከዚያም ወደ መካ መመለስ ስላለባት ልጇንና አገልጋይዋን ይዛ ወደ መካ በመመለስ ላይ ሳለች አሚና እጅጉን ታመመች። ብዙም በሽታዋን መቋቋም አልቻለችም ነበርና አብዋ በተባለ ቦታ አሚና ሕይወቷ አለፈ። አባታቸውን ሳያዩ ያደጉት ረሱላችንም ዓለይሂ ሰላቱ ወሰላም በ6 ዓመታቸው እናታቸውንም አጡ። ኡሙ አይመን የተባለችዋም አገልጋይ አሚናን እዛው አብዋ ላይ ቀብራት የቲሙን ልጅ ይዛ ወደ መካ ተመለሰች። ከዚያም በኋላ አብዱል ሙጠሊብ የተባለው የረሱላችን ዓለይሂ ሰላቱ ወሰላም አያት ረሱልን የማሳደግ ኃላፊነቱን ወሰደ። ከልጆቹ በላይም ይንከባከባቸው ነበር። በካዕባ ዙሪያ ላይ ሆኖ በትላልቅ ሀገራዊ ጉዳዮች ላይ ሲወያይም ረሱልን ዓለይሂ ሰላቱ ወሰላም በእቅፉ ያኖራቸው ነበር። ይሁን እንጂ አብዱል ሙጠሊብም ብዙ ሳይቆይ ረሱሉን ዓለይሂ ሰላቱ ወሰላም በተወለዱ በ8ኛ ዓመታቸው አብዱል ሙጠሊብ ሕይወቱ አለፈች። አብዱል ሙጠሊብ ሲሞት የረሱል ዓለይሂ ሰላቱ ወሰላም አጎት የሆነው አቡ ጣሊብም በተራው እሳቸውን ተንከባክቦ የማሳደጉን ኃላፊነት ተረከበ። አቡ ጣሊብ ለረሱል ዓለይሂ ሰላቱ ወሰላም ያለው ቦታ እጅጉን ድንቅ ነው። ልጆቹን ከሳቸው በፍጹም አያወዳድርም ነበር። አቡ ጣሊብ ምንም እንኳን እንደ ሌሎቹ የረሱል ዓለይሂ ሰላቱ ወሰላም አጎቶች ባለ ሀብት ባይሆንም ነገር ግን በጣም ክቡር ሰው ነበር። አቡ ጣሊብ የትም ይሄድ የት ብቻ ከጎኑ ረሱል አይጠፉም ነበር። ከዕለታት አንድ ቀን የመካ ነጋዴዎች ለንግድና ሸቀጣ ሸቀጦችን ለመነገድ ከመካ ሲነሱ አቡ ጣሊብም ረሱልን ዓለይሂ ሰላቱ ወሰላም በ12 ዓመታቸው ይዟቸው ተነሳ። የንግድ ተጓዦቹ እጅግ ብዙ ከተጓዙ በኋላም በስራ የምትባል ሀገር ሲደርሱ አንድ መነኩሴ ብቻውን አላህ በሚያመልክበት ቦታ ብቅ አሉ። ይህን የነጋዴ ተጓዦችን ሲመለከትም ይህ መነኩሴ በሩጫ ወደ ነጋዴዎቹ ገሰገሰ። ከዚያም ይህ መነኩሴ ረሱላችን ዓለይሂ ሰላቱ ወሰላም ላይ በጣሙን አፈጠጡባቸውና ይህ ልጅ የማን ነው ብሎ ጠየቀ። አቡ ጣሊብ የኔ ልጅ ነው አለ። መነኩሴውም ይህ ልጅማ አባቱ በሕይወት መኖር የለበትም ሞቷል አለ። አቡ ጣሊብ በእርግጥ ልክ ነህ፣ አባቱ ሞቷል፣ እኔ አጎቱ ነኝ አለ። መነኩሴውም በል ምክሬን ስማኝና ይህን ልጅ ይዘህ ወደ መካ ተመለስ፣ ይህ ልጅ ትልቅ ሚስጥር ይታይበታልና አሁን አይሁዳውያን ካዩት ሳይገድሉት አይለቁትም ብሎ መከረው። አቡ ጣሊብም ቅፍለቱን ትቶ ውዱን ነቢይ ዓለይሂ ሰላቱ ወሰላም ይዟቸው ወደ መካ ተመለሰ። አሁን ነቢያችን የልጅነት ዘመናቸውን አጠናቀው ወጣት ሆነዋል። መካ ላይ የሚገኙ ወጣቶች በወጣትነት ዘመናቸው ይጠጣሉ፣ ዚና ያደርጋሉ፣ ይጨፍራሉ፣ ይደሰታሉ። ይሁን እንጂ የመካ ወጣቶች የሚሆኑት ረሱል ዓለይሂ ሰላቱ ወሰላም አይመስጣቸውም ነበር። ሁሌም ሥራ ላይ ነበር የሚያሳልፉት። ከዕለታት አንድ ቀን ረሱል እንደማንም ወጣት ከተማ ላይ መጫወት አማራቸውና ከብቶቹን ለባለቤቶቹ አስረክበው መሃል ከተማ ገቡ። ሰዓቱ ጨልሟል። ልክ ከተማ ሲገቡ ድል ያለ ሰርግ ላይ እየተጨፈረ ተመለከቱና ጠጋ ሲሉ አላህ ያልታሰበ እንቅልፍ እዚያው ለቀቀባቸውና ሌሊቱን እዚያው ተኝተው አሳለፉ። አላህ እንዲህ እያረገ የወጣትነትን ፈተናዎች ያሸጋግራቸውም ጀመር። ቀናት በቀናት ሳምንታት በሳምንታት እየተተኩ ክረምቱ ተጠናቆ የበጋው ክፍለ ጊዜ መጣ። በዚያ ዘመን አረቦች ይልቅ የንግድ እንቅስቃሴያቸው የሚጦፈው በበጋው ክፍለ ጊዜ ስለነበር እያንዳንዱ የመካ ተጓዥ ነጋዴ ወደ ሻም ለመሄድ ዝግጅት ጀመረ። ከነዚያ ነጋዴዎች ውስጥም ኸዲጃ የምትባል በስነ ምግባሯ የምትታወቅና በጣም ሀብታም ከበርቴ ሴት አለችበት። ጉዞ ከመጀመሩ በፊት ግን
ይህች ኸዲጃ ደሞዝ ከፍላው የንግድ ሥራዋን የሚያከናውንላትን ታማኝ ሰው በማፈላለግ ላይ ነበረች። ብዙም ሳትቆይ ኸዲጃ ስለ ረሱላችን ዓለይሂ ሰላቱ ወሰላም ታማኝነት ሰማችና እሳቸው ዘንድ ሄዳ በማናገር የንግድ ሥራዋን ሊያከናውኑላት ተስማሙ። ረሱል ዓለይሂ ሰላቱ ወሰላም ከኸዲጃ በተስማሙት መሠረት የእሷን ንግድ ተገባይተውላት ሊመለሱ ከቁረይሽ ነገዶች ጋር የሻምን ረጅሙን ጉዞ በጠዋት መጓዝ ጀምረዋል። ከረሱል ዓለይሂ ሰላቱ ወሰላም ጎን ለጎን አንድ መይሰራ የሚባል የኸዲጃ አገልጋይ ይራመዳል። ሁሌም ፈተና የሚበዛበት የዓረቢያን አሸዋ በእግር እያቆራረጡ በፍጥነት በመጓዝ መንገዱን ተያይዘውታል። ከላይ ፀሐይዋ የምትለቀው ንዳድ ከአሸዋው ግለት ጋር ተዳምሮ እጅጉን አስቸጋሪ ጉዞ ነበር። ይሁን እንጂ የአየሩን ሁኔታ ችላ በማለት ጉዞአቸውን በመቀጠል እጅግ ብዙ መንገድ ካቋረጡ በኋላ አንድ ዛፎች ያሉበት ቦታ ደረሱና ሁሉም እዚያ ቦታ ላይ እረፍት ለማድረግ ተሰበሰቡ። ረሱላችንም ዓለይሂ ሰላቱ ወሰላም ከቀያቸው ሰዎች ነጠል በማለት አንዲት ጥላ ስር ሄደው ቁጭ አሉ። ሳሉት እስቲ በምናባችሁ። ሌላው ለረፍት ተሰብስቦ ሲሳሳቅና ሲጫወት እሳቸው ዝም ብለው ብቻቸውን ቁጭ ብለዋል። ያ ሐቢቢ ያ ረሱላላህ። ከዚያም ረሱል ዓለይሂ ሰላቱ ወሰላም ቁጭ ካሉበት የዛፍ ጥላ አቅራቢያ ላይ አንድ መነኩሴ ትንሽ ጎጆ ነገር ውስጥ ቁጭ ብሏል። እሳቸውን ሲመለከት በድንጋጤ ስሜት ራሱን መቆጣጠር እየተሳነው ብዙ ከተመለከታቸው በኋላ መይሲራ ወደ ተባለው የኸዲጃ አገልጋይ ዘንድ ጠጋ በማለት ይህ እዚያች ጥላ ስር ቁጭ ያለው ማን ነው ብሎ ጠየቀው። መይሲራም ይህ ቁረይሻዊ ሰው ሲሆን የሐረም ቤተሰብም ነው በማለት መለሰለት። መነኩሴውም በዚህች ጥላ ስር ነቢያት እንጂ ማንም አልተቀመጠባትም ብሎ ሄደ። አሁን ሁሉም የሚበቃውን ያህል አርፏል። ግመሎቻቸውን በመፍታት ዳግም ጉዞ ጀመሩ። አሁንም በዚሁ ሁኔታ እያረፉ ብዙ ከተጓዙ በኋላ የንግድ ከተማ የሆነችውን የሻምን ምድር ደረሱ። ልክ ከተማዋን እንደረገጡ ሁሉም ገበያ ሲገባ ሊገበያይ ይበተናል። ረሱልም ዓለይሂ ሰላቱ ወሰላም ግብይታቸውን ሊጀምሩ መይሲራን ይዘውት ወደ መሃል ገበያ ዘልቀው ገቡ። እሳቸው ሲገበያዩ የሥነ ምግባራቸው ምጥቀት የመይሲራን ትኩረት ሙሉ በሙሉ ተቆጣጥሮታል። ታማኝነታቸው፣ ቅንነታቸው፣ የአነጋገር ብስለታቸው፣ በቃ ሁለንተናዊ ባህሪያቸው መይሲራን ስራ ትቶ እሳቸውን እንዲመለከት አስገድዶታል። በዚህ ሁኔታ ለተወሰኑ ቀናት ከተገበያዩ በኋላ የነጋዴዎቹ የመመለሻ ቀጠሮ ደረሰና ሁሉም የሸመተውን ሸምቶ የሸጠውን ሽጦ በትርፍ ሲመለሱ የረሱል የንግድ ስኬት ግን ከሁሉም በተሻለ መልኩ በእጥፍ ትርፋማ ነበር። ረሱልን ዓለይሂ ሰላቱ ወሰላም በስሩ ያቀፈው የነጋዴዎች ጉዞ የዓረቢያን ጋራ ተራራውን ለቀናት በማቆራረጥ ጉዞ ጀመረ። በዚህ አስቸጋሪ የአየር ጸባይ ሁሉም የፀሐይዋን ሐሩር በጸጋ ተቀብሎ ግመሎቹን መንዳት ተያይዟል። በዚህ መሃል ረሱል ዓለይሂ ሰላቱ ወሰላም በዝምታና በእርጋታ ሲጓዙ አንዲት ዳመና በእሳቸው ቀጥታ በመሆን ከፀሐዩ ንዳድ እሳቸውን ብቻ በማስጠለል እስከ መካ ድረስ ተሸኛቸው ጀመር። ሁሉም በአግራሞት ይመለከታቸዋል። የተጓዥ ነጋዴው ቡድን እልህ አስጨራሹን ጉዞ ካጠናቀቁ በኋላም ወደ መካ ከተማ በሰላም ደረሱ። የመካ ነዋሪዋን የሸቀጦቻቸውን ነጋዴዎች ለመቀበል በሰልፍ ቆመው ነበር። ነጋዴዎቹ ከሻም ምድር ሸቀጦችን ይዘው መካ በመግባታቸው ነዋሪውን እጅጉን አስፈንጥዞታል። በዚህ መሃል ባለጸጋዋና ከበርቴዋ ኸዲጃ የንግዱን ሁኔታ ልትመለከት ሸቀጧ ጋር ስትመጣ ከጠበቀችው በላይ ትርፋማ ሆኖ አገኘችው። ከረሱል ዓለይሂ ሰላቱ ወሰላም ጋርም አብሯቸው የሄደው የኸዲጃ አገልጋይ መይሲራም ስለ አስደናቂው ባህሪያቸው መነኩሴው ያለውንና ስለ ዳመናዋም በዝርዝር ነገራት።
ኸዲጃ መይሲራ ስለ ረሱል ዓለይሂ ሰላቱ ወሰላም የሚነግራትን በተመስጦ ትሰማው ነበር። ይህን ታማኝና መልከ መልካም ሰው የራሷ የግሏ ልታደርገውም ወሰነች። ከዚያም ኸዲጃ ነፊሳ ቢንት ሙነቢህ ወደ ተባለችው ጓደኛዋ ዘንድ በመሄድ ሁኔታውን አጫወተቻት። ከዚያም ረሱል ዓለይሂ ሰላቱ ወሰላም ዘንድ ጥያቄው ቀረበላቸው። እሳቸውም ኸዲጃን ጠንቅቀው ስለሚያውቋት መርሐባ አሏትና ለአጎቶቻቸው አቡ ጣሊብ ኸዲጃን ማግባት እንደሚፈልጉ አሳወቁ። የረሱል ዓለይሂ ሰላቱ ወሰላም አጎቶችም በሁኔታው ተደስተው የኸዲጃን ቤተሰብ ለማስፈቀድ አቡ ጣሊብን ያካተተ የሽማግሌ ቡድን እነ ኸዲጃ ቤት ላኩ። ልክ እቤት ሲገቡም ምንም ሳያወሩ አቡ ጣሊብ የኢብራሂም ዘሮችና የኢስማኤል ልጆች ላደረገን ጌታ ምስጋና ይገባው፣ ለእኛም በዓመት የሚጎበኝን ቤት ስለሰጠንና ላከበረን ጌታ ምስጋና ይገባው፣ እኛም የዚያን ቤት የካዕባ አገልጋዮችና የሰዎች ሁሉ ፈራጅ ላደረገን ጌታ ምስጋና ይገባው። በመቀጠልም እነሆ የወንድማችን ልጅ የሆነው በመልካም ስነ ምግባሩና በታማኝነቱ ድፍን መካ የምትመሰክርለት የሆነው ሙሐመድ ኢብኑ ዓብድላህ ምንም እንኳን ያጠፊ አላቂ የሆነው ገንዘብ ባይኖረውም ለሷ ጌጥ ግን አሁንም ሆነ ወደፊት በማሟላት ሊያገባት አስቧል። ይህ ልጅም ወደፊት ትልቅ ሚስጥርም ይኖረዋል በማለት ሽምግልናውን ጀመረ። የኸዲጃ ቤተሰብም ሙሐመድን ዓለይሂ ሰላቱ ወሰላም በፊትም ጠንቅቀው ስለሚያውቁት ልጃቸውን ሳያቅማሙ በደስታ ዳሯት። ከዚያም ረሱል ዓለይሂ ሰላቱ ወሰላም ኸዲጃን አግብተው የመካ ሕዝብ ኑሮ የማያውቀውን የተረጋጋና በፍቅር የተሞላ ኑሮ መኖር ጀመሩ። በዚህ መሃልም አላህ 6 ልጆችን ሰጣቸው። ዘይነብ፣ ሩቀያ፣ ከልሱም፣ ፋጢማ፣ ዓብዱላህ እና ቃሲም በመባል ይታወቃሉ። ከዕለታት አንድ ቀን የመካ ነዋሪያን ካዕባን በማደስ ላይ ሳሉ ሐጀሩል አስወድን ከካዕባ ታች በኩል ያለው ጥቁር ድንጋይ ማለት ነው ማን ያስቀምጥ በሚል በጣም ተጨቃጨቁ። ለጦርነት ሁላ እስከ መገባበዝ ጎሳዎቹ ተጋጋሉ። በመጨረሻም ሁሉም ጎሳውን በማረጋጋት በቃ በዚህ በር ቀድሞ የመጣ ሰው ሐጀሩል አስወድን ያስቀምጣል በማለት ተስማሙ። ሁሉም ቁጭ አለ። ማን ይሆን በዚህ በር በመግባት ይህን የላቀ ክብር የሚቀዳጀው በማለት በጉጉት በሩን ማየት ጀምሯል። ብዙም ሳይዘገይ ሁሉም ተመልካች አንድን ሰው በበሩ ሲገባ አይተው ፊታቸው በደስታ ፈካ። ሁሉም የሐጀሩል አስወድን ክብር ለዚያ ሰው ለማስረከብ ደስተኛ ሆኑ። እንዴት አይሆኑ? ሙሐመዱል አሚን እኮ ናቸው ዓለይሂ ሰላቱ ወሰላም። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ሐጀሩል አስወድን በካዕባ ታች እንዲያኖሩ ሲጠየቁ በቁረይሽ ጎሳዎች መካከል አለመስማማት መፈጠሩን በመረዳት የለበሱትን ሪዳ ወይም ፎጣ ከትከሻቸው አውልቀው መሬት ላይ አነጠፉት። ከዚያም ሐጀሩል አስወድን ድንጋዩን ማለት ነው ብድግ አድርገው በፎጣው ላይ በማሳረፍ እያንዳንዱን የቁረይሽ ጎሳ መሪ ጠርተው የፎጣውን ጫፍ እንዲይዙ ካደረጉ በኋላ ሁሉም የያዙትን የፎጣውን ጫፍ ተሸክመው ወደ ካዕባ እንዲጠጉ አደረጉ። ከዚያም በሁሉም ጎሳዎች ተይዞ በፎጣው የተጠጋውን ሐጀሩል አስወድ ረሱል ዓለይሂ ሰላቱ ወሰላም በተከበረችው እጃቸው አንስተው ካዕባ ላይ አሳረፏት። ከዚህ በኋላ ረሱል ዓለይሂ ሰላቱ ወሰላም ሁኔታቸው እየተቀያየረ መጣ። ብቸኝነትን የቅርብ ጓደኛም አድርገው በመያዝ ስለዚህ ፍጥረተ ዓለሙ አፈጣጠርና ስለ ፈጣሪው በጥልቀት ማሰላሰል ጀመሩ። አብዛኛውን ጊዜ ከሰዎች ተነጥለው ስለ ፍጥረተ ዓለሙና ስለ አስተናባሪው ለማስተንተን ትልቁን ተራራ ስንቃቸውን ይዘው በመውጣት ሌት ተቀን ሒራ በሚባል ዋሻ ውስጥ ያሳልፉ ጀመር። ሁሌም ወደዚያ ዋሻ ሲሄዱ መንገድ ላይ አንድ ሰላምታ የሚያቀርብላቸው ድንጋይ አለ። ሁሌም ያስታውሱታል። አሁን ነገሩ ሊገላለጥ እየተቃረበ ነው።
ረሱልም ዓለይሂ ሰላቱ ወሰላም በህልማቸው ያዩትን ሁሉ በገሃዱ ዓለም መመልከት ጀምረዋል። በወርሃ ረመዳን በ40ኛው ዓመታቸው ማለት ነው። ከዕለታት አንድ ቀን ረሱላችን ዓለይሂ ሰላቱ ወሰላም እንደ ወትሯቸው እዚያ ዋሻ ውስጥ ሆነው በማስተንተን ላይ ሳሉ ድንገት ጅብሪል በሰው ተመስሎ ወደ ዋሻው ዘልቆ ገባ። ከዚያም ልክ እንደገባ ምንም ሳይናገር አንብብ አላቸው። እሳቸውም ማንበብ አልችልም አሉት። እሱም አንድ ጊዜ ወደ እሳቸው ጠጋ አሉና እቅፍ በማድረግ በጣም ጨመቃቸው። ከዚያም ለቀቅ አደረጋቸውና አሁንም አንብብ አላቸው። ረሱልም ዓለይሂ ሰላቱ ወሰላም እኔ ማንበብ አልችልም አሉት። ይህን ጊዜ ጅብሪልም እንደቀድሞ በተደጋጋሚ ጊዜ እየጨመቀ ካለማመዳቸው በኋላ ለቀቅ አደረጋቸውና አንብብ በዚያ ሁሉን በፈጠረው ጌታ ስም፣ ሰውን ከረጋ ደም በፈጠረው ጌታህም ስም አንብብ፣ ጌታህ በጣም ቸር ሲሆን የሚል የቁርአን አንቀጽ አወረደላቸው። ይህን ጊዜ ረሱል ዓለይሂ ሰላቱ ወሰላም በፍጥነት እየተንቀጠቀጡ ወደ ቤት መጡ። እቤት ኸዲጃ ነበረች። ወዲያ ፍራሻቸው ላይ በመተኛት አከናንቡኝ አከናንቡኝ ማለት ጀመሩ። ኸዲጃም አከናነበቻቸውና ሲረጋጉ የሆኑትን ሁሉ ነገሯት። እሷም ብልህና አስተዋይ ናትና የቀድሞው መልካም ስነ ምግባራቸውን በማስታወስ አላህ ለመጥፎ አሳልፎ እንደማይሰጣቸው አጽናናቻቸው። ይህን ጣፋጭ ንግግር ከኸዲጃ አንደበት ሲሰሙ ረሱል ዓለይሂ ሰላቱ ወሰላም መረጋጋት ሰፈነባቸው። ከዚያም በማስተዋል ያጋጠማቸውን ክስተት ማስተንተን ጀመሩ። ኸዲጃ ምንም እንኳን ውድ ባለቤቷን ለማጽናናት እንዲህ ብትናገርም ነገሩ እረፍት ስላሳጣት ረሱል ዓለይሂ ሰላቱ ወሰላም ይዛ የክርስትና እምነት ላይ ወዳለውና በድንቁርናው ዘመን ስለ ራእይ ወይም ወሕይ ዕውቀት ወዳለው አጎቷ ወረቃ ኢብኑ ነውፈል ይዛቸው ሄደች። ከዚያም አጎቴ እስቲ ሙሐመድ የሚልህን ስማው አለችው። አጎቷም ልጄ ምን ገጠመ ብሎ ጠየቀው። ረሱልም ዓለይሂ ሰላቱ ወሰላም በጣፋጭ አንደበታቸው ክስተቱን ዘርዝረው ነገሩት። ወረቃም ይህማ በሙሳ ላይ ይወርድ የነበረው መንፈስ ነው። እኔ በሕይወት ቆይቼ በአንተ ነቢይነት ባምንና ሕዝቦችህ ከአገር ሲያባሩህ ከጎንህ ሆኜ ብረዳህ ምንኛ በታደልኩ አለው። ይህን ጊዜ ረሱል ዓለይሂ ሰላቱ ወሰላም ድንግጥ አሉ። ከዚያም ወደ ወረቃ ዞር በማለት ወገኖቼ እኔን ከሀገሬ ያስወጡኛል ብለው ጠየቁት። ወረቃም አዎን፣ እንዳንተ ያለ ተልእኮ ይዞ የመጣን ሰው ሁሉ ይዋጋዋል አላቸው። ከዚያ በኋላ ረሱል ዓለይሂ ሰላቱ ወሰላም ያ ራእይ ናፈቃቸው፣ ያ አንብብ የሚለው መልአክ እጅጉን ናፈቃቸው። ከዕለታት አንድ ቀን ረሱላችን ዓለይሂ ሰላቱ ወሰላም መንገድ ላይ ሳሉ የሆነ ድምፅ ከወደ ሰማይ በኩል ሰሙ። የሰሙትንም ድምፅ ለማጣራት ወደ ላይ ቀና ሲሉ ያን መልአክ በምድርና በሰማይ መካከል በዙፋን ተቀምጦ ተመለከቱት። ትዕይንቱ በጣም ያስፈራ ነበር። ከዚያም ወደ ቤት በመገስገስ ኸዲጃን ጠርተዋት ልብስ ደርቢልኝ፣ ልብስ ደርቢልኝ አሏትና ደራረበችላቸው። ልክ እንደተኙትም ጅብሪል መጣና አንተ ልብስህን ደራቢው ሆይ ተነሳ፣ አስጠንቅቅም፣ ጌታህንም አክብር፣ ልብስህንም አጥራ፣ ጣዖትንም ራቅ አለው። ከዚያ በኋላ ረሱል ዓለይሂ ሰላቱ ወሰላም ዳዕዋ የማድረግ ግዳጅ እንደተጣለባቸው ተገነዘቡ። ያኔ ዳዕዋውን ከጎናቸው ባለው ሰው መጀመር ፈለጉና ኸዲጃን ወደ አላህ ጠሯት። እሷም ለአላህ ጥሪ እጅ ነሳች። የቅርብ ጓደኛቸውንና በመልካም ስነ ምግባሩ ዕውቅ የሆነውንም አቡበክርም ወደ አላህ ጠሩ። እሱም ለአላህ ጥሪ አጎበደደ። ዓሊይ ብን አቢ ጣልብም የ12 ዓመት ልጅ ሲሆን ወደ አላህ ጠሩት። እሱም ለጥሪው እጅ ነሳ።
ከዚያም አቡበክርም ከዙሪያው ያሉትን ሰዎች በሚስጥር ወደ አላህ መጣራት ጀመረ። ዓብዱራሕማን ኢብኑ ዐውፍ፣ ዑስማን ኢብኑ ዓፋን፣ ዙበይር ኢብኑ አልዓዋም፣ ጠልሓ ኢብኑ ዑበይድላህ እና በርካታ ሰዎች በአቡበክር አማካኝነት ዲኑን ይቀላቀሉ ጀመር። ያን ጊዜ ሶላት እኛ በምናውቀው አይነት አልተወሰነም ነበር። ብቻ ጎህ ከመቅደዱ በፊትና ጀንበር ከመጥለቋ በፊት ሁለት ረክዓ በረሱል ዓለይሂ ሰላቱ ወሰላም መሪነት በድብቅ ይሰግዱ ነበር። ከዕለታት አንድ ቀን ረሱል ዓለይሂ ሰላቱ ወሰላም